በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ከክልሉ መንግስት ጋር የዘላቂ የሰላም ስምምነት መፈራረማቸው ተገለጸ። ሰላም ጤና ይስጥልኝ። ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ከክልሉ መንግስት ጋር የዘላቂ የሰላም ስምምነት መፈራረማቸው ተገለጸ። የሰላም ስምምነቱ እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መሳተፋቸውም ተነግሯል። ስምምነቱን የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት በኩል አቶ ማስረሻ ሰጤ መሆናቸው ታውቋል። የአማራ ክልል ርዕሰ መስተዳድር በስምምነቱ ወቅት ዕለቱን ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ሲሉ፣ ካፒቴን ማስረሻ ሰጤ ደግሞ ማንኛውም ግጭት መጨረሻው ውይይትና ድርድር ነው ማለታቸውን ተዘግቧል። እንዲሁም ከአሸማጋዮች አንዱ የሆነው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ስምምነቱ የአገሪቱን ቀጣይ መዳረሻ የሚያቀና ነው ሲሉ መናገራቸው ተገልጿል። ከ5 ቀን በፊት የተለያዩ የማህበራዊ ሚዲያ ገጾች የአማራ ፋኖ ህዝባዊ ድርጅት 2 አመራሮች ከሌሎች አባሎቻቸው ጋር ለመንግስት እጃቸውን መስጠታቸውን ሲዘግቡ ነበር። እጃቸውን ሰጡ ከተባሉት ኃላፊዎች መካከል አሁን ከአማራ ክልል መንግስት ጋር ዘላቂ ሰላም የተፈራረሙት ካፒቴን ማስረሻ ሰጤ ይገኙበታል። መንግስት አሁን የአማራ ክልል መግለጫውን እስኪያወጣ ድረስ በጉዳይ ላይ ምንም ያለው ነገር አልነበረም። ከዚህ በፊት የአፋሕድ መሪ እንደሆኑ የሚነገረው አቶ እስክንድር ነጋ ከአፍሪካ ህብረት፣ ከምስራቅ አፍሪካ ልማት በይነ መንግስታት ድርጅት ኢጋድ፣ ከአውሮፓ ህብረት እንዲሁም በኢትዮጵያ ከአሜሪካ ኤምባሲ ተወካዮች ጋር ስፍራው ባልተገለጸ የክልሉ አካባቢ ተገናኝተው መወያየታቸውን የሚያመላክቱ መረጃዎች ወጥተው እንደነበር ይታወሳል። በወቅቱ አቶ እስክንድር ከፌደራል መንግስት ጋር መደራደር የሚለው ጉዳይ በውይይቱ ወቅት እንዳልተነሳ ገልጸው ነበር። አሁን ድርጅቱን ወክለው ከክልሉ መንግስት ጋር ስምምነት የፈረሙት ካፒቴን ማስረሻ ሰጤ ሲሆኑ በዚህ ስምምነት ውስጥ አቶ እስክንድር የነበራቸው ሚና አልተገለጸም። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አካል እንደሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ተብሏል። ባለፈው ሳምንት የአማራ ፋኖ ህዝባዊ ድርጅት 2 የስራ አስፈጻሚ ኮሚቴ አባላቱን ከመንግስት ጋር ግንኙነት ፈጥረዋል በሚል ማባረሩ በስፋት ሲዘገብ ነበር። የድርጅቱ የስራ አስፈጻሚ ኮሚቴ አባል ናቸው የተባሉት አቶ አሻግሬ ባየህ መቀመጫውን በአሜሪካ ላደረጉ የዩቲዩብ ሚዲያዎች ኃላፊዎች የታገዱት ከመንግስት ተልዕኮ ተቀብለው በመገኘት መሆኑን ተናግረዋል። የታገዱት ኃላፊዎች በጎጃም የአማራ ፋኖ ሊቀመንበር እና የድርጅቱ የውጭ ጉዳዮች ኃላፊ ማስረሻ ሰጤና የስራ አስፈጻሚ ኮሚቴ አባል እና በወሎ የደህንነት ኃላፊ የሆኑት መስፍን ክፍለ ናቸው ብለዋል። የተባረሩበትን ዋና ምክንያት ሲጠቅሱ ከመንግስት ጋር ግንኙነት መፍጠራቸው እና ተልዕኮ መቀበላቸው ስለተደረሰበት መሆኑን ተናግረዋል። በግለሰቦቹ ላይ የተገኘው ማስረጃ ይፋ ከሆነ በኋላ ከኛ ጠፍተዋል፣ የት እንዳሉ አናውቅም ሲሉ ከዩቲዩብ ገጹ ጋር ባደረጉት ቃለ ምልልስ ወቅት ገልጸዋል። በግለሰቦቹ ላይ የተገኘው ማስረጃ ይፋ ከሆነ በኋላ ከኛ ጠፍተዋል፣ የት እንዳሉ አናውቅም ሲሉ ከዩቲዩብ ገጹ ጋር ባደረጉት ቃለ ምልልስ ወቅት ገልጸዋል። አሁን ከአማራ ክልል ጋር የአማራ ፋኖ ህዝባዊ ድርጅትን ወክለው የሰላም ስምምነት ፈርመዋል የተባሉት ካፒቴን ማስረሻ ሰጤ የቀድሞ የአየር ኃይል አባል ነበሩ። ከዚህ በፊት በመንግስት ቁጥጥር ስር በነበረበት ወቅት በቅሊንጦ ማረሚያ ቤት ከተከሰተ የእሳት ቃጠሎ ጋር በተያያዘ እጃቸው አለበት በሚል ተወንጅለው ነበር። ከእስር ከተፈቱ በኋላ በአማራ ፖለቲካ ውስጥ ያላቸውን ተሳትፎ ያጠናከሩት ካፒቴን ማስረሻ ሰጤ በወሎ በነበረው የፋኖ እንቅስቃሴ ውስጥ ጉልህ ድርሻ እንደነበራቸው ይነገራል። በኋላም ከአቶ እስክንድር ነጋ ጋር በመሆን የአማራ ህዝባዊ ድርጅት መስርተው በተለያዩ የክልሉ አካባቢዎች ሲንቀሳቀሱ ቆይተዋል። አሁን ከክልሉ መንግስት ጋር የተፈረመው የሰላም ስምምነት መንግስት በክልሉ ታጥቀው ለሚንቀሳቀሱ ኃይሎች በተደጋጋሚ መሳሪያቸውን አስቀምጠው ወደ ሰላም የፖለቲካ ትግል እንዲገቡ ለሚያቀርበው ጥሪ እንደ ከፍተኛ ድል ሊቆጥረው ይችላል። መንግስት በአገሪቱ የሚገኙ ታጣቂዎችን በትኖ በፌዴራል መንግስቱ ኃይል ስር ለማካተትና ዋና ማህበረሰቡ ለማካተትና ወደ ማህበረሰቡ መልሰው እንዲቀላቀሉ ለማድረግ መወሰኑን ተከትሎ በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል በሚያዝያ 2015 ግጭት ተቀስቅሷል። በዚያው ዓመት ነሐሴ ወር ላይ መንግስት 23 ሚሊዮን የሚገመት ህዝብ በሚኖርበት በአማራ ክልል የአስቸኳይ ጊዜ አዋጅ አውጇል። ከዚህ ጊዜ ጀምሮ በክልሉ የተለያዩ አካባቢዎች በሚደረጉ ውጊያዎች በርካቶች ቤት ንብረታቸውን እንዲሁም ህይወታቸውን አጥተዋል። በተለያየ የአማራ ክልል ውስጥ የሚንቀሳቀሱት የፋኖ ታጣቂዎች በተለያየ አመራር ስር ሆነው የሚንቀሳቀሱ ሲሆን ወጥ የሆነ የጋራ አመራር የላቸውም።